እንትን አላለው እሱ ላላለው ልበልልህ ይሁንዬ እሱ ላላለው ልበልና አንተ ታወራለህ አይሻልም? ለመልስልህ በመጀመሪያ አቡ የቀኑ ቀን በ24 ሰዓት ደወልኩ ላለው አላህ ምስክሬ ወላሂ ለአዚም አልደወለም። እኔ ስልኩን ተቀብዬ ደወልኩት እኮ ማስረጃም የደወልኩት እኔ ነኝ ስልካቸውን ተቀብዬ ላኩልኝ ከሪሴፕሽን ነው ምናምን እኔ ነኝ የደወልኩት እንጂ እነሱ አልደወሉ። ማስረጃውን ቢያመጣ 4 ሰዓት አይደለም ንክኛ አንደኛን ሳረጋግጥ ከስንት ቀን በኋላ ነበር ሳምንት ነው ወይ ከዛ ጋር የኔ ጥያቄ ቪዲዮውን ስትለቀው የቀድምም ምን የጠየቁ ጥያቄ ይሄ ነው። ቪዲዮውን ስትለቀው ድርጅቱ ቪዲዮውን ሲያየው ቪዲዮውን የሰራከው በተሳሳተ መንገድ ነው፣ እኛ ረመዳን ላይ እንወስዳቸዋለን አላለም። የረመዳን ፓኬጁን አስተዋውቁ እንጂ ለከስተመር በረመዳን እንዲመጣ ከስተመር በረመዳን እንዲሄድ አስተዋውቃችሁ ያሸነፈ ኡምራ እንወስዳለን እንጂ ረመዳን ውስጥ አሸናፊው ይሄዳል አላልንም። ስለዚህ አንተ ደግሞ ለእናትህ ረመዳን ላይ ነው ወስዳቸዋለሁ ያልካቸው፣ ስለዚህ ቪዲዮ ስህተት ነው ብለው አሳውቀዋለሁ ብዬ እየጠየቅኩህ ነበረ እና እሱን ቪዲዮ ያሳወቁኝ ሚሊዮን ከገባ በኋላ ነው። አብይ ለዛ ማስረጃ ያሳወቁ 24 ሰዓት ሲጀምር ቪዲዮ ሚሊዮን አልገባም። ካሸነፍኩ እርግጠኛ ስሆን እንዳሸነፍኩ እርግጠኛ ስሆን እኔ እንትና አንደኛ እየተመራው ነበር አንደኛ እንደመራው 24 ሰዓት አንተዋወቅም እኮ እኛ። እኔ እኮ ነኝ ስልካቸውን ተቀብዬ ነው የደወልኩት፣ እነሱ አልደወሉ። እኔ ነኝ የደወልኩት፣ እነሱ አልደወሉልኝም። በስልክ እኔ ነኝ ረሙ ነኝ ምናምን ብዬ ረሙ ምናምን ብለው እንደ አዲስ የተዋወቅ ነው ከነሱ ጋር እኔ ደውዬ ነው ስልካቸውን ከሰው ተቀብዬ እንጂ እነሱ አልደወሉ። ቪዲዮን እንደሰራክ ልትነግራቸው የደወልኩት ጓደኛዬ ነው አሉሽ የሚባለው። እሺ ከዛም በኋላ አንተ እየመራህ ነው ምናምን አለኝ እና ጓደኛዬ ነው ልጁ ከመወዳደር በፊት በቃ ሪን ነው የሚሰጡት አልኩት። አዎ አለኝ። በቃ እወዳደራለሁ ጧት እየተወዳደርኩት ለልጁ። ከዛስ ሄድኩኝና ምን አደረኩ መሰለሽ? ልክ እንዳሸነፍኩ አንደኛ እንደሆንኩ እርግጠኛ ስሆን ደወልኩ አሉሽ ጋር። አሉሽ ፓስፖርት እንዴት ነው ምናምን ብዬ አወራሁት። ስለ ፓስፖርት እኮ እርግጠኛ ሆኜ እያወራሁት ነው። እንዴ ረሜ እነሱ እኮ ረመዳን ላይ ምናምን አይደለም ምናምን ነገር አለ ነው አልኩ። ስልካቸውን ስጠኝ አልኩት። የዚህ ቀን ስልካቸውን ተቀበልኩ። አሸው ፊት ለፊት ናቸው። እኔ ነኝ ስልክ የተቀበልኩት። ተጠቀስክ ቢሆን ቀኑን አሁን እነሱ ቪዲዮን በፖስተ 24 ሰዓት ውስጥ ነው ላይ ሰኞ ከተገናኘን ሰኞ ተገናኘን አይደል? ሰኞ ቢሮ ከነሱ ጋር ሰኞ ከተገናኘው መቼ ነው? ጃንዋሪ 8 እነሱ ቪዲዮን ፖስት ያደረጉት ጃንዋሪ 8 ነው። ቻሌንጁ አናውንስ ከቆየ በኋላ ከሳምንት ነው በፊት በኋላ ነው እንትን አልኩት የተወዳደርኩት። አንተ ቪዲዮን የፖስትክበትን ቀን ንገረኝ። 2 ሳምንት ምናምን 2 ሳምንት ከምናምን ቀኑን ቆይ አሁን መውጣት አለብኝ ከዚህ። እሺ ችግር የለውም። እሺ አካውንትክ በሌላ ቀኑን ስወጣ አሳይሻለሁ። ሀብዬ ወጥቼ አሳይሻለሁ። ቀኑን ካያችሁት ሂዱና አይታችሁት ነው ጋይስ። ተፖስተከው ጋይስ አይታችሁ ረሙ ቤት ቪዲዮ የተፖስተበትን ቀን እዩና ላይ ጻፉልኝ። 26/1 ጃንዋሪ። ከዛስ ምን አደረኩ መሰለሽ ሀብዬ? እንደመራው ሄድኩኝና ጓደኛዬ ነው አሉሽ የሚባለው የበያ ነገር ነውና ደወልኩና ጓደኛ ነውና ሳወራው እነሱ እኮ እንደዛ ላሰቡ ምናምን አለኝ። እሱ በቃ እንደ ሆስታል አይደለ እንዳስተዋወቀ ነው እያወራኛለሁ። እኔ ምንም አላውቅም። አስተዋውቅ ተብዬ ነው አይን ነገር ነው እያወራኛለሁ። ኦኬ በቃ ስልካቸውን ሰጠኝ እነሱ ላወራቸው አልኩት። ስልካቸውን ሰጠኝና ረሙ በ26 ጃንዋሪ 26 ቪዲዮን ፖስትክ። ከዛ በኋላ ለልጁ የደወልኩለት ማነው አሁን ያልከኝ ስሙ? ያስተዋወቀው ቪዲዮ ቅድም ያሳዩሽ ልጅ ቪዲዮ ላይ ያለው ልጅ የነሱ ጓደኛ ነው፣ ወንድማቸው ነው። ፕሮሞት ያደርጋል፣ ቲክቶከርም ነው። ስሙ ማን ነው? አሉሽ ነው። ለአሉሽ የደወልክበትን ቀን ንገረኝ። በሶስተኛ ቀን እርግጠኛ አይደለሁም። በሶስተኛ ቀን መሰለኝ። ስለዚህ በ3 ቀን 1 ሚሊዮን ቪው ገብቶ ነበር ቪዲዮክ ማለት ነው። አዎ አልፎ ነበረ። ከዛስ ምን እንዳደረኩ ታውቂያለሽ? ምን አደረኩ መሰለሽ? ልክ እሱን ቫይራል እንደወጣው እርግጠኛ ሆንኩ ማለት ነው፣ እንዳሸነፍኩ እንደበላሁት እርግጠኛ ሆንኩ። እና እርግጠኛ ስሆን እንዴት ነው የምናደርገው ጉዳዩን ታዲያ እንዴት ነው የምንወስዳት ብዬ መወየት ጀምሩ። ኧረ ገና ሳምንት 2 ሳምንት ነው የሚቀረናል እኮ አለኝ። ኧረ ሀቢቢ ለእኔ አታስብ፣ እኔ በራሴ እርግጠኛ ነኝ ከአላህ ጋር ነው የምልሽ። ንዬን ስለማውቀው ያግዘኛል ብዬ ስለማስብ እርግጠኛ ነኝ ሀቢቢ። ኧረ ምን አይነት ኮንፊደንስ ነው ያለ፣ እንዴት እርግጠኛ ሆንክ እያሉኝ ነበር እነሱ። አብሽሩ ነው አልኳቸው።
ሰኞ ዕለት ቢሮን አሉኝ። ከዛ በቃ ብዬ መጣው ቢሮአቸው ሄድኩኝና እያወራን ሰላም አለይኩም እንዴት ነው? እኔ ረመዳን ብዬ ነበር የሰማው ሳወራችሁ፣ ግን በስልክ ከስልካችሁ ከሰው ተቀብዬ ሳወራችሁ ልክ አይደለም። አሁን እነሱ ደውለን ነገሩን ያሉት እኔ ነው ደውዬ የጠየኩት። ባይዘው እርግጠኛ ሆኜ ስለ ፓስፖርት ላወራስን ነው እነሱ የነገሩኝ አጋጣሚ እንጂ ሊነግሩኝ አልደወሉም። ይሄ እርግጠኛ ሆኜ ሊነግሩኝ አልደወሉም። እዚህ ጋር ሊነግረኝ የደወለ ሰው የለም። ወላሂ ነው የምለው። እኔ ራሴ ስለ ፓስፖርት ላወራስል አጋጣሚ ነገሩኝ። ካላስ ሁለተኛው ሄድኩኝ ቢሮ አገኟቸው። ሁለቱን ማወሯቸው ሰላም ተባባልን። መሀል ላይ ሀሳብ አነሳው። ምን አይነት ሀሳብ አነሳው መሰላችሁ? ምን አይነት ሀሳብ አነሳው? ሀቡይ አንደኛ እየመራ የነበረ ልጅ ነበር 700,000 ቪው የታየለት አማዲን ባልጅ። እኔ ከሱ በኋላ ተነስቼ ነው 1 ነጥብ የገባሁት እና ስሙኝማ አልኳቸው። ይሄ ልጅ አሸናፊ ነኝ ብሎ አስቦ ነበረ። እናቱም እሄዳለሁ ብላ አስባ ነበረ። ግን ምን ያህል ቀልባቸው ወጉናል። አያሳዝነንም ወይ? እስኪ ለምን እንዲያናረግን? እኔ ቢያንስ አሁን እኔ እንዳሸነፍኩ እርግጠኛ ነኝ አይደል? እርግጠኛ ስለሆንኩኝ የኔን ስለሄድኩኝ ከዚህ በፊት የኔን ለአማድ እናት ልስጣቸውና ለምን የኔ እናትና የሱ እናት አይሄዱም አልኳቸው። እጂ ለረመዳ ውሰዷቸው አልኳቸው። ከዛ ሀሳብ ትክክል ነው ወደነዋል። ግን የእኛም እናት አልሄዱም። ቢሄዱ ደስ እኛ በአሁኑ ሰዓት ቢዝነሳችን ማነው ሀሳባችን ምናምን እንደዚህ እቅዳችን ላይ የለም። እንደዚህ ነገር አላሰብንም አሉኝ። እሺ የኔ ልቅርና በቃ የአማድ እናት የእናት ውሰዷቸው ረመዳን ላይ አልኳቸው። ከዛ እኔ አሸንፍ የጨርሽ ነው ባይዘው ያምን ምስክር አሉ እነሱ። አማድ 700,000 ቪው እኔ ነጥብ ገብቼ ዘግቼ ነው ይሄን ያወራሁት። እሺ ጋይስ ይሄን ያወራሁት ከእናቴ ጋር ማየት ፈልጋለሁ። ምራን የእሷን ፊት እዛ ጋር አውሮፕላን የመጀመሪያው ነው እያንዳንዱ ቫይብ ታውቁታላችሁ። ማየት ፈልጋለሁ። ግን የእሱን እናት አስቀድሜ እሷቸው ይዱ። ግን እናንተ ግን በመሃል እውነት እንደ ብራንድ ካሰባችሁት እዚህ ጋር የቢዝነስ ሰው ነው ማንም አልሸውድም። ሻቡ እንደ ብራንድ ካሰባችሁት ግን እናንተ መጣችሁ ለኔ ምናምን የሆነ ሰርፕራይዝ ብታደርጉኝ ለእናንተ ማሪፍ ነው ጸዴ ነው የሚሆነው አልኳቸው። ይሄን ነገር ሐሳብ አነሳው። አይ እኛ አላሰብንም። ይሄው ምስክር ናቸው። አይ እኛ እንደዚህ አላሰብንም እና እኛ ካሸነፍን ግን እነሱ ባለሜዳቸው ደስ እያለኝ አይደለም በማሸነፍ ግን የእናቴ ደስ እያለኝ ነው አልኳቸው። ኦኬ ብዬ ፈታው። በመሃል የምትሄደው ግን አለሜ ከ6 ወር በኋላ ነው አለኝ። ምን ማለት ነው አልኩት። ከ6 ወር በኋላ ምን ማለት ነው ስለው አይ እኛ አሰብነው ህዝብ ግን ያውቃል ወይ ከ6 ወር በኋላ እንደምትወስዱ ግማሽ ዓመት ማለት ነው አስበዋል ወይ? እኔ ሌላ ግማሽ ዓመት ጠብቄ እናቴን ለረመዳን አሉ ከፍያ አልወስዳትም ወይ? አሁን እኮ የቢዝነስ ዙሪያ የቢዝነስ ጉዳይ ሆኖብኝ ነው የሆነ ቦታ ላይ ኢንቨስት ምናምን ነገር እንደ ወንድ ልጅ አወራሁት። ገባሽ አቡ? በቃ እጄ ላይ እንዲህ የሆነ የተያዘብኝ ገንዘብ አለ ለዛ ነው እንጂ እኔ እንደዚህ ከፍዬ ነው የሚሄደው ወይ ነው ፕሮሞሽን ነበር ማውራችሁ እናቴ ስለጓጓሽ ነው ብያወራችሁ። ከዛስ 6 ወር አልስማማም ብዬ ከዛ ቤት ቆይ መሀል አትግባብኝ። ቆይ አንዴ ልጨርስ። ከዛ አልስማማም ብዬ ነው ከዛ ቤት ወጡት። አቡ አልስማማም ብዬ ነው የሚለውን አስገቡት እና ሞዴሬተሮች አንዴ ነው ካልነገርኳችሁ አስገቡ። ማን አንዴ ልጨርስና ትገባለህ። እኔ ስለሰማው ስማ ተረጋጋ። እያወራሽ ነው አይደል? ገብቶ ሚውት አድርጎ ነው ወረፋ የሚጠብቀው። ሞዴሬተሮች እኔ መልእክት ካላስተላለፍኩ ሌላ ሰው ስላላቸው ስለማያስገቡ ነው። ሶ አሉሽ የሚል አካውንት ኢንቫይት አድርጉት ፕሊዝ። እሺ ቀጥል ረሙ። ፋሚሊ ናቸው ማወቅ ያለብሽ አቡዬ፣ እነሱ ፋሚሊ ናቸው። ከዚህ በፊትም አብረው ብዙ ትራቭል አድርገዋል ምናምን ቤተሰብ ናቸው። እሺ እና ሲቀጥል የዛን ጊዜ 6 ወር ሲለኝ ሀቢቢ 6 ወር ማለት ምን ማለት ነው? እንዴት ነው እንደዚህ ስለው አሉሽ ራሱ እዚህ ጋር አሉሽ ምስክር አለ። እንዴት እንደዚህ ወስደኛል ስለው ሀቢቢ አንተ እኮ እንትን ሆነ ነው እንጂ ማመስገን አለብህ እኮ። ሌላ ሰው እኮ ቢሆን ከዓመት በኋላም ምናምን ትሄዳላችሁ ቢባሉ ችግር አልነበረባቸውም እኮ። ሌላ ሰው እኮ በጣም ይጓጓል አለኝ። ልክ ነኝ ሳልጓጓ ቀርቼ አይደለም፣ ግን በቀኑ ቀን ለምንድን ነው የማታሳውቁት? ረመዳን ላይ አላችሁ ከፈለጋችሁት በላይ ነው ፕሮሞሽን የተሰራላችሁ ለምንድን ነው ስለው አረ ረሚ ብሎ ሊያስማሙኝ ሞከሩ። ካልሆነ በቃ እንዲያርግ ማዘርን ውሰዳት አንተ 300 ሺህ ብር ክፈል አሉኝ። የዛኑ ቀን የተገናኘ ቀን ለምንድን ነው የምከፍለው አልኳቸው። ለምንድን ነው የምከፍለው? አሸንፈን አይደል ወይ? አይ ያለበለዚያ አይሆንም አሉኝ። ሀቢቢ እኔ ቢዝነስ እንደዚህ ይሄን አወራኋቸው። በቃ እሺ አስቡበት። ግን አንተ እርግጠኛ ሆነህ ነው ማሸነፍ የምታወራው አሉኝ። አዎ አላህ ያግዘኛል ብዬ እዚህ ጋር ደጋገሙት። እርግጠኛ ሆነህ ነው ምናምን አሉኝ። አዎ እርግጠኛ ነኝ ብዬ ወጣሁ። ቻው ብዬ አስቡበት ብዬ ነው ወጣሁት። ይኸው ምስክር አሉ። አስቡበት፣ ሳላሸንፍ እርግጠኛ ሆኜ አላወራም፣ አስቡበት አልኩና ወጣሁ።
ከዛስ መቼ ነው ግን ፕሮግራሙ ያልቀው ስለው ሐሙስ ወይ ዓርብ አለኝ። ሐሙስ ወይ ዓርብ እንጨርሳለን አለኝ። ከዛ በቃ ሐሙስ ወይ ዓርብ ስላለኝ በቃ ሐሙስ ስለዘለሉት ዓርብ ይሆናል ብዬ አሰብኩኝ። አቡዬ ዓርብ ላይ እስኪነጋ ጨንቆን ከጁማ በኋላ ደወልላቸው ፕሮግራሙን ይዘውት ይመጣሉ ብለን አንደኛ አለና የሚደርስብን የለም። ስንጠብቅ ማንም ሰው አይደውልልን። ስደውል አያነሳም። ከዛ ሁለተኛው ጋር ስደውል ደግሞ ዘጋብኝ። ከዛ አሉሽ ጋር ስደውል አያነሳም። ሶስተኛው እከላለሁ። ከዛ በሌላ በማይታወቅ ስልክ ደወልኩ። አሉሽ ጋር አነሳው። ደወለ በሱ በእኔ አላነሳውም፣ በሱ አነሳ። ሀቢቢ ዓርብ አላላችሁም ምንድን ነው ችግሩ አልኳቸው። የምን ዓርብ እኔ እኮ ሳዘጋጅ እሑድ ምናምን ሰኞ ምናምን እንደሆነ የማውቀው እንጂ ዓርብ አይደለም ተሳስቶ ሆናል አለኝ አሉሽ። እና ለምን እንደውም አያናግሩኝ አልኩኝና በቃ እሺ ዞር ስል ማን ቪዲዮ ፖስታ ሀቡ ሁለተኛ የነበረው ከኔ ጋር የበለጥኩት ሌላ ቪዲዮ ፖስቷል። ሌላ ቪዲዮ ፖስቶ ቫይራል ሆኖ ሊያልፈኝ ነው። ጨዋታ ገብቶሻል። ሊያልፈኝ ነው እንዴ ነገር አልገባኝም። እኔ እንዳላልፍ ነው ረመዳን ላይ ሳልኩኝ ቁርጭሞብኝ ነው እንዳልኩኝና ጋይስ ታፕ ማለት ነው እንዳይደረስብኝ። እስኪ ነጋ ጨንቆኝ ዓርብ ንክ እንደነጋ ቅዳሜ ቪዲዮ ሰራ። ሁለተኛ ቪዲዮ ጋይስ ደርሶብናል ገብታችሁ በደንብ አውጡት ምናምን ብዬ ከማዘር ጋር ሰራው። ከዛ ተገናኘን። ቪዲዮ ምናምን እንደዚህ ልክ አይደለም ምናምን አሉኝ። ካሸነፍን በኋላ አጋጣሚ ሄድን አስመረመር ነው 500,000 ሼር ሀቡ ኢትዮጵያ ውስጥ ወይ ሁለተኛ ወይ ሶስተኛ ነው። እንትኑ ራሱ እንትን ነው ሪከርድ ራሱ ሰብሯል። ልንገርሽ አይመችም። ሁሉ ነገሬ በቃ ልክ እንደሆነ ታየና አንደኛ ሆናል ተብሎ በቃ ታመነ። ከትናንት ወዲያ ነው ትናንትና ተገናኝተን አንደኛ ነህ ብለው አምኑና እና ረሙ እንደዚህ እናርጋለን። ሁለተኛ ያለው ልጅ አማድን አግኝቼው እኔና አማድ የሰራ አይደል ፕሮሞሽን በጣም ሃይ ነው። ከቻልክ አንተ እውነት ጎበዝ ኮንክ እንትናችሁን ከወደዳችሁት እኔና አማድ ውሰድን። በቃ የከሰርኩን ክሰር በቃ ህዝቡ ይናገር እኛ የፈለግኩን እንሰራለን ብለን ነገርኩት። እኔ እኮ አሸንፌያለሁ አይመለከተኝም እኮ አቡዬ ለልጁ አስቤ ነው። ከዛ እንደዚህ እናርግ የፈለግኩን እናርግላ ነው። ከዛ እንደዛ ከሆነ ንክ ረመዳን እንደወጣ ሻባ ላይ ነው አሁን እንዳለው ከረመዳን በኋላ የሆነም ስንት ብር ነው 75 ሺህ ብር ክፈሉ 75 ሺህ ብር ክፈሉና ሁላችሁም ሂዱ ከፈለጋችሁ አለ። አረ ብሩን ተዋያ ከስራችሁ በጣም ብዙ ነው የሰራላችሁ በቃ በዙ ሰደና አይጎዳችሁና ብለን እየተከራከርን የኔን ደግሞ ምን አሉኝ ከረመዳን በኋላ ሀቢቢ አስብበት በስትክል አስብበት ረመዳን ላይ ለማዘር ረመዳን እንደሆነ ነግሬያታለሁ እናሳምናታለን አሉኝ። ነግሬያታለሁ እሷ እንደዛ ፈልጋለች ረመዳን ላይ ውሰዱን። አይ ካላችሁ ደግሞ ከቻላችሁ እኛንም ከአማዴ ጋር ብትወስዱን ደስ ይለኛል ምናምን ብዬ አማዴን አግኝቼ አውርቼው በስራት የተለያየ አልፈልግም ባሸንፌ ነው የምፈልገው ብዬ ቃል በቃል ነግሬዋለሁ። ከዛ ከረመዳን በኋላ አልፈልግም አሁን ረመዳን ላይ አድርገው ብዬው መጡና እዚህም ቤት ደገሙት። ረመዳን ላይ አይደለም አሉኝ። በቃ ይሄን ይመስላል። ሌላ አዲስ ነገር የለውም። መርሐባ ሀቡ ያው ቅድም እንዳልኩሽ የሶሻል ሚዲያ ወይም ቪዲዮ ላይ ካየሽው በዋነኝነት ተብራራይ ነበር ይችላል ሙሉ አብድሬ አንድ ቅድም ያነሳውን ሐሳብ አሁን ረሙ በጣም ብዙ ደቂቃ ስለያዘ በደንብ ሪቫይዝ አድርገው አንድ የቅድሙን ሐሳብ በትንሹ ማለት ነው ኦልሞስት በትንትን ስላለ ሐሳቡ ቅድም ከተናገረው ላይ ያዝኩትን ነጥብ ጥያቄ መጠየቅ እችላለሁ አንዴ? እሺ ይኸውልሽ በዚህ መንገድ እንቀጥል እንዳልሽው ላይክ አሁን ረምኮ በራሱም ገብቶ አንድ ሰዓት አውርቷል፣ ባንቺም ገብቶ ደጋግሞ እያወራው ነውና ላይክ ብዙ ማውራት ምናምን አይደለም። እውነተኛ ማለት ሰው ማለት ብዙ ማውራት ሳይሆን አንቺ በስነ ስርዓት ጥያቄዎች የምታስቢያቸውን ነገር ጠይቅ፣ እኛም ለሱ ደግሞ ጥያቄዎች አሉ እነዛን ጥያቄዎች እንዲመልስልን የምንፈልጋቸው ማለት ነው። ግን ጉዳዩ ምንድን ነው የተፈጠረው ብለሽ ስለጠየቅሽን እሱን ያብራራ ነው ማለት ነው። አንቺ የምትጠይቂን ጥያቄዎች እኛም ጋር መጠየቅ ይቻላል፣ እኛም ለሱ ጥያቄዎች አሉ። ኦኬ ስለዚህ አንድ ነገር ላጥራ አሉሽ የሚባለው ከላይ ወንድማችን የኛ የሶሻል ሚዲያ ማናጀር ነው። እሺ የሊንክ ትራቨል ሪፕሬዘንታቲቭ ነው፣ አካል ነው፣ ግለሰብ አይደለም። የሊንክ ትራቨል የሶሻል ሚዲያ ማናጀር ነው፣ እንድታቂው ነው። ተማም ጥያቄሽን መቀጠል ትችላለሽ። እናመሰግናለን። እሺ ቅድም ሊንክ ትራቨል ዋና ኦፊሻል ፔጃችሁ ላይ ያለው ሰው ሲናገር እንደተናገረው ምንድን ያለው ቪዲዮን ፖስት ባደረገ ረሙ ቪዲዮን ፖስት ባደረገ በ24 ሰዓት ውስጥ ደውለን ትክክል እንዳልሆነ ነግረነዋል ይላል አይደል?
ምንድነው እኔ ነኝ ያልኩት ቅድም ምንድነው ያልኩት ረሙ የሰራው ፕሮሞሽን የሊንክ ትራቭል የረመዳን ፓኬጅ አስተዋውቋል። ከዛ ሲደመር ደግሞ ቪዲዮ ላይ እናቱን ሰርፕራይዝ በረመዳን እንደምትሄድ የሚገልጽ ነገር ሰርቷል። ይሄ ነገር ግን ተገቢ ስላልሆነ ለሚመለከት ወይም ቅድም እንዳለ ወንድሜ ነው ሲል ነበር ረሙ አሉሽን ማለት ነው። መጀመሪያ ለአሉሽ ደውሎ ምን አስፈቅዶታል አውርቶታል ወይም ይሄ ነገር ልወዳደር እኔ አንተን ነው የማውቀው ድርጅቱን ታውቀዋለህ ወይ በደንብ ብሎ አውርቶት ነበር ደውሎ ማለት ነው። አረ ተወዳደር እኛ ጋር እኮ ነው አታስብ ብሎት ከዛ በኋላ የሰራው ቪዲዮ ግን ትክክል ስላልሆነ እኛም ኢሚዲየትሊ ረሙ እኮ ደውሎ እንዲህ ብሎኛል ሲለን ኦኬ የሰራው ቪዲዮ ደግሞ ትክክል አይደለም ይሄንን ጉዳይ አሳውቀው ብለን ደግሞ ነግረነዋል። ኦኬ በዚህ ጉዳይ ምን ተፈጠረው የሚለውን ደግሞ በወቅቱ መጀመሪያም ረሙ ደወለለት የተደዋወሉትም አሉሺ ከሚባለው ወንድም ጋር ስለሆነ እሱ ጉዳይ ላይ ምላሽ ይስጥበት ማለት ነው። ደወለልኝም ያለው ራሱ ደወልኩለት እያለ ያለው ረሙ ራሱን አሉሽን ስለሆነ ራሱ ይስጥበት ምላሽ ማለት ነው። አው አይ ቅድም ደውዬለታለሁ ስላለ አልደወለልኝም ማለት ነው። ደውዬለታለሁ የሶሻል ሚዲያ ማናጀራችን ነው ያልኩት። የሶሻል ሚዲያ ማናጀራችን ጋር ተነጋግረዋል በዚህ ጉዳይ ነው ያልኩት። እኔ አንተ ስትናገር ያስኩት ነጥብ ምንድነው ልጠይቅህ ስትጨርስ እየጠበቅኩ የነበረው ረሙ መሀል ላይ ገብቶብኝ ነው እንጂ ልክ ስትጨርስ ጠብቄ የተናገርካቸው ላይ ጥያቄዎች ጠይቀህ ነበር። ለምሳሌ ቪዲዮን በፖስት በ24 ሰዓት ውስጥ የተሳሳተ እንደሆነ እናንተ ረመዳን ላይ ለተወዳዳሪ ሳይሆን ለከስተመር የረመዳን ፓኬጁ ለከስተመር እንደሆነና ለተወዳዳሪዎች ጀስት ኡምራ ብቻ እንደሆነ እሱ እንደተሳሳተ እናቱን ሰርፕራይዝ ሲያደርግ ረመዳን ላይ ትሄጃለሽ ማለቱ ስህተት እንደሆነ በቪዲዮን በፖስተ በ24 ሰዓት ውስጥ ደውለን አሳውቀነዋል ስትል እኔ ማስረጃ አለ ወይ ብዬ ጻፍኩ እዚህ ጋር። አንድ ሁለተኛ በ24 ሰዓት ውስጥ የረሙን ስልክ ቁጥር ከየት አመጣችሁ? ረሙ ራሱ የደወለው ለአሉሽ የደወለው በሶስተኛው ቀን ነው። ቪዲዮን ጃንዋሪ 26 ፖስት አድርጎ አፍተር 3 ዴይስ ማለት ጃንዋሪ 29 ነው። ከ3 ቀን በኋላ ነው ለአሉሽ ራሱ የደወለው። ሶ እናንተ በ24 ሰዓት ውስጥ ስልኩን ከየት አመጣችሁ እና የደወላችሁበት ማስረጃስ አለ ወይ? ኮል ሪከርድ ኦር ለሱ ምንድነው እያልኩሽ የነበረው መሰለሽ አቡ የመጀመሪያው ነገር ገና ረመዳን ቪዲዮን ከመወሰቱ በፊት እሱ ነው ኮንታክት ያደረገን ሲባል ድርጅቱ ይኸውልሽ ሶሻል ሚዲያ ማናጀር አለው። ሶሻል ሚዲያ ማናጀሩና ረሙ ደግሞ ያውቀዋል። ረሙ የሶሻል ሚዲያ ማናጀራችን ወይም አሉሽ ጋር ይደውልና ምን ይለዋል? እንዲህ ውድድር አይቻለሁኝ እና እንደዚህ ቦታ ይሄ ነገር ሁለት ሰው ቦታ አዘጋጁ በኮንፊደንስ እኔ ነኝ የማሸንፈው ብሎ እኛን ኮንታክት ያደረገን። እኛን ሲባል ባይዘዌ ግለሰብ እኔ አይደለሁም ብዙ ነን። የሶሻል ሚዲያ አሉሽ የሚባለውን ወንድም ራሱ ረሙ ነው መጀመሪያ ኮሚኒኬት ያደረገው ማለት ነው። ረሙ እኮ እንደዚህ አለ። ከዛ በነጋታው ቢሮ ቁጭ ብለን ቪዲዮውን ስናየው ኦኬ ፖስተ እኮ ረሙ ስንለው አዎ ደውሎ እኮ ብሎኝ ነበረ ፖስታለሁ ብሎኛል ብሎ ፖስተ ቪዲዮውን አየነው። ከዛ ስናየው የሰራበት መንገድ ግን ልክ አይደለም። ስለዚህ ደውለን ሲባል እኔ ላልሆን ይችላል የምደውለው አሉሽ ጀመርኒ ስልኩም የለኝም የረመዳን እኔ አላውቀውም። አሉሽ ጋር ስለሚያውቀው ለአሉሽ አሳውቀው ይሄ ነገር ትክክል እንዳልሆነ የሰራበት መንገድ አልነው። ኦኬ በሰራበት ቀን በነጋታው ምንድነው የተፈጠረው የሚለውን ደግሞ የደወለለት አካል ስላለ እዚሁ ጠይቂው ማለት ነው። እኛ አይደለንም ረሙ ሲጀመር ኮንታክት ያደረግነው እሱ ነው ኮንታክት ያደረገን። ኦኬ ስለዚህ እናንተ ካምፓኒ ስለሆናችሁ ሶሻል ሚዲያ ማናጀራችሁ አሉሽ ነው ለረሙ የደወለለት ነው አይደል? ረሙ ደወለ መጀመሪያ እኛ ጋር ይሄን ጉዳይ ልወዳደር ወይ ያልከኝ እኛ ደውለናል ነበር ከናንተ የስኮ እንዲደውል ለሶሻል ሚዲያ ማናጀራችን አሳውቁ ይሄን ነገር ብለነዋል። ኦኬ ለሶሻል ሚዲያ ማናጀራችን ረሙ ጋር ስለሚተዋወቁ የሰራው ነገር ልክ አይደለም ብለ አሳውቀን ብለነዋል ማለት ነው። ኦኬ ምን አልከው ምን ተባባላችሁ የሚለውን ደግሞ ከሶሻል ሚዲያ ማናጀራችን ከራሱ ከአስሎ ወይም ከምንጩ እንስማ ማለት ነው። ኦኬ ጥሩ አሉሽ ነው ስሙሽ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ይቅርታ አንዴ ከጥያቄ ልጀምርና ለረሙ ደውለት ቪዲዮ የተሳሳተ እንደሆነ የነገርከው መቼ ነው? ልወዳደር ብሎ ከአንድ ቀን በፊት ደወለልኝ። በ26 ተወዳደረ። በ27 እኔ ሳልደውል ልደውልለት እያሰብኩ ራሱ ደውሎ ነው የተነገረው። በ27 የደወልኩበት ኦልሬዲ ኮል ሊስት ላይ በ27 እኔና እሱ እንደተደወለን ማውጣት እችላለሁ አይደል? ሪከርድ ማውጣት ትችላለህ ከቴሌ። በጣም ቀላል ነገር ነው። እሺ ቀጥል።
ከተፖሰተ ከ3 ቀን በኋላ ነው አይደል ያወራ ነው የሚለው። እስኪ የደወለው ረሙ የደወለው ቪዲዮን በፖሰተ በ3ኛው ቀን እኔ ደግሞ በመነገታው ካምፓኒ ደግሞ በ24 ሰዓት ውስጥ ነው ቪዲዮን በፖሰተ በ24 ሰዓት ውስጥ ነው እኛ ትክክል እንዳልሆነ ለሶሻል ሚዲያ ማናጀሮች እንዲያሳውቁ። አይ በ27 ነው እና እሱ ደግሞ የተደዋወለው በ26 ፖስተ በ27 ቪዲዮ ፖስት የተደረገው በ26 ነው። በ26 ነው እና ረሙ ደግሞ ያወራ ነው በ27። ማን ደውሎ በ27? ራሱ ረሙ ደወለ። ኦኬ ጥሩ። ቻሌንጁንም ሲወዳደር ራሱ ደውሎልኝ ስለሆነ የተወዳደረው ነግሮኝ ስለሆነ ሰራ። ከዛ ሰርች ያለው ቪዲዮ ተወዳድር ያለው አየኸው ወይ ምናምን አለኝ። በለጥከው እንዴ ምናምን ነገር አልኩት። አሁን በለጥኩት ምናምን ነገር አለኝ። ከዛ ስለ ፓስፖርት ምናምን ሲያወራኝ ግን እኮ አልኩት አንተ የሰራኸው ቪዲዮ በረመዳን ነው ግን የረመዳን ፓኬጅ አይደለም አለኝ። ከዛ አረ እንደምንም በረመዳን አያደርጉልንም ምናምን አለ። ያው እኔ ገለልተኛ ነው ብሎ ስላሰበ ማለት ነው። አያደርጉልንም አለኝ። ደውልላቸውና አውራቸው ብዬ እኔ ስልካቸውን ሰጠሁት። ከዛ እንደምንም አሳምናቸዋለሁ እንደምንም አለኝ። ከዛ በኋላ የተፈጠረውን ያው ሌላም ነገር ማውራት ካለብን ያው እሱም ጨርሶታል ብዙ ነገር ስለተናገረ ኢቭን አሁን ላስት ላይ የሰራውን ቪዲዮ እንደሚሰራው እናቴን ቢሮ ይዣት መጥቼ ከዛ በረመዳን አልወስድሽም አሉኝ ስላት እሷ ታለቅሳለች። ከዛ ኦዲየንስ ደግሞ እናንተ ላይ እንደዚህ ይላል። ይሄ ከመሆኑ በፊት ላድርጋለኝ። ይሄንን ሐሳብ ደግሞ አሁን ትልቅ ላይቭ ላይ ልገባ ነው። ትልቅ ላይቭ ላይ ከመግባቴ በፊት ሐሳብ አላችሁ ወይ ብሎ ደግሞ አሁንም ደውሎልኛል። ያው ከተጀመረ ቀን እንደዚህ ብዬ ማብራት ይችላል። እሺ አንድ ሚጡ የረሙን ዋትስአፕ ነምበር ላኪልኝና እሱ በ27 ነው በ29 አንዴ የደወለበትን ስክሪንሾት መላከቻ ነው ረሙ እንዲልክልኝ። ለምን ረሙ የደወለው ቪዲዮ ፖስት ባደረገ በ3ኛው ቀን ነው። እናንተ በ27 ነው ዘኒት ዴይ ነው እንደደወለልኝ። ስለዚህ ሲደውልልክ አንተ ቪዲዮ ከመፖሰቱ ከአንድ ቀን በፊት ደውሏል። ከፖሰተም በኋላ በነጋታው ወንድማችን እኛ የምናውቀው ከደወለም ከፖሰተም ከአንድ ቀን በኋላም ደውሏል። በሁለቱም ቀን አውርተናል ማለት ነው። እንደማንኛውም አሉሽ ደውሎ እንዲያሳውቀው ነበር፣ እኛም ደውሎ እንዲያሳውቀው ነበር የምናውቀው። ከዛ ነግረሃዋል ወይ ብለንም በነቃታው ስንጠይቀው አዎ ነግሬሃለሁ አለ። በዚህ ውስጥ ያለው መተላለፍ ምንድነው? አጋጣሚ ረሙ ደውሎ ስለነበር ጉዳዩን ግን ነግሮታል። ይሄን መንገሩ ቪዲዮ መፖሰቱን ምናልባት ለጊዜ ከተሰጠን በነገም ጉዳዩን አስወጥተን ረመዳን በፖሰተ ከ24 ሰዓት በኋላ የፖሰትከው ነገር ትክክል አይደለም፣ በረመዳን አይደለም የምትሄደው ብለን ያሳወቅንበትን ማስረጃ ማምጣት እንችላለን። ከዛ በኋላ ረመዳን እኔና ኢብኑ አባስ ጋር ስልካችን ተልኮለት ደውሎ በረመዳን መስሎኝ ነበር የሰራው፣ ግን በረመዳን አይደለም በረመዳን ውሰዱን ብሎናል። ከጥቂት የምን ሳምንት ምናምን ሳይሆን ከጥቂት ቀናት በኋላ ከወንድም አሉሽ ጋር ካወሩ በኋላ እና ቢሮ በአካል ብለን ጉዳዩን አስረድተን ነው የወጣነው ማለት ነው። በዚህ ከስልክ ከመደወል ጋር በተያያዘ ለተነሳው ኢሹ ማለት ነው። ረሙ አሉሽ የድርጅቱ ሶሻል ሚዲያ ማናጀር መሆኑን ታውቅ ነበር? አላውቅም ነበር ወላሂ ጭራሽ አላውቅም። ፕሮሞት አንድ ቪዲዮ ሰርቶን እንደቤት ነው። አሁን ነው ከህዝቡ ጋር ያወቀው። እኔ በቃ እንደዚህ በጣም ዲፕ እንደሆኑ ያወቁት በጣም ስቀርባቸው ነው እንጂ አሉሽ በቃ አንድ ቪዲዮ ሰርቶ እንደሚሄድ ነው የማውቀው። ጓደኛዬ ነበረ የራምሴ ጓደኛ፣ በራምሴ ነው የማውቀው። በቃ እንደ ፍሬንድ ነው ያወራሁት እንጂ የሆነ ማወራውን ሄዶ እንደሚነግራቸው አላውቅም ነበር። አሁን ኦኬ እሺ ቆይ አንተ ደውለሃል? በ26 ቪዲዮን ፖስት አድርገህ በ27 አሉሽ ጋር ደውለሃል? እኔ እንጃ አላህ አለም። ቼክ ማድረግ እችላለሁ። እስቲ እፈልገዋለሁ እንጂ አላህ አለም እንትልሻለሁ። የደወልከው ከአንድ ቀን በፊት ቪዲዮን ከመስራት በፊት አሉሽን ደውለህ ጉዳዩ እውነት ነው ወይ ልሳተፍ? አዎ ደወልኩና ትክክል ናቸው ወይ? እኔ ሊንክ ትራቭል አላውቃቸውም ነበረ። እኔ ማውቀው ከዚህ በፊት ወሰደኝን ጓደኛዬ አውቀው ነበር፣ አልፋሩቅን በሱ ነበር ማውቀው። እና ለካ ሊንክ በጣም ፌመስ ምናምን ናቸው። እኔ አላውቅም ነበር። አውርተናል አይደለ ወንድሜ? ወላሂ አላውቅም ነበር። ከዛስ ሀቢቢ እውነት ነው ወይ ወስዳሉ ወይ ወይስ የውሸት ነው ወይ? አረ እውነት ነው ተወዳደር አለኝ። በቃ ጠብቀኝ ነገ 2 ሰዓት አዘጋጅ አልኩት። አረ ኮንፊደንስ እንዴት ሲለኝ እኔ እርግጠኛ ነኝ ብየው ዘግቶት። ከዛስ እንዳልኩሽ ነገ አሁን በነገለታው ይሁን በ3 ቀን እንደሆነ አስተውሳለሁ። ከዛስ በነገለታው ግን ሀቡ ቅድም ራሱ ቀን ስጠይቅኝ ህዝብ ሰምቷል። እኔ እንጃ ነው እያልኩሽ ነበረ። ግን እነሱ እንዳልደወሉ 100%
ደውለው ሳይሆን እኔ ራሴ ደወልኩለትና ሀቢቢ ኦልሬዲ እኮ አሸነፉ በለጥኩ አይደለም ያለኝ። እሺ ሀቢቢ በለጥኩ አይደለም ያልከኝ እንዳልከው አደረግከው አይደል ያለኝ። እንዳልከው አደረግከዋ ሲለኝ አዎ እንጂ እኔ ማንም ለመብለጥ አይደለም የሚጫወትኩት። እርግጠኛ ነበርኩ ከራሴ ጋር ነበር ፉክክሬ እንደማልፍም እርግጠኛ ነበርኩ። አደረግከዋ እንዳልከኝ ሲለኝ አዎ አደረግኩት። አሁን ፓስፖርቱ እንድናርግ ሰው እንዴ ቆይ እስቲ ምናምን ብሎ ራሴ ደውዬ ነው እንዴ አታውቅም እንዴ እኔ ነኝ ብሎ የነገረኝ ራሴ ደውዬ ነው እንጂ እነሱ አልደወሉም። ደውለን ነበር ያሉት ውሸት ነው። አዳሽ የኔ ጥያቄ ረሙ በቪዲዮን በፖስትክ ቀኑን እርግጠኛ አይደለሁም ብለካል። በፖስትክ ሁለተኛ ወይም ሶስተኛ ቀን በደወልክ ሰዓት አሉሽ ቪዲዮ ላይ ለማዘር በረመዳን ነው የምወስዳችሁ ማለት እኮ ስህተት ነው። በረመዳን እኮ አይደለም የሚወስዱክ ብሎካል አላለክም? ይሄን ብቻ አለ ብሎኛል። ለምንድን ያለኝ ለምንድን ያለኝ ሀቡ እንዴት ነው እና እንዴት ነው ስንት ቀን የቀረን ብዬ እኔ እርግጠኛ ሆኜ ስለ ረመዳን ስለቀረን ቀሳውራ እሱ 6 ወር በኋላ እንደሚወስደኝ ነገረኝ። ምን ማለት ነው አልኩት። 6 ወር በኋላ ይሄ እኮ ልክ እንዳሉ ታውቃለህ ነብይ ጓስልበት ምን አለኝ አሉሽ ረሜ እኔ አላቅም። ይኸውልህ እዚህ ጋር እንደማያውቅ ነው የነገረኝ። እንደ ማናጀር አይደለም ያወራኝ። እሺ ያው ረሙኒ እኮ በቃ ላስተዋውቅ ነው እንጂ በቃ እነሱ ስልካቸው ሰጪ እነሱን አውራቸው እነሱ ናቸው ጉዳዩ ላይ ያሉት አለኝ። አዎ ከዛ ነው እነሱ ጋር የደወልኩት። እነሱ ጋር እኔ ደውዬ ነው ያወራቸው። አንዴ እንትኑን ብቻ እርግጠኛ ሁንልኝ ፕሊዝ፣ የደወልክበትን ቀን። አንደኛ እንደ ድርጅት እኛ ለማናጀሩ ለሶሻል ሚዲያ ማናጀሩ ኢንፎርም እንዲያደርገው አሳውቀናል ካላችሁ ራሱ ነበር ደውሎ ማሳወቅ። አንደኛ። ሁለተኛ ራሱ ረሙ በደወለበት ነው ተነገረኝ እያለ ያለው። ኦኬ ረሙ በደወለበት እሱ ነገረው። ግን ማናጀርነቱን ለምን አላሳወቅም? ለምን አሁን ገና አወቀ ረሙ? እሱ ሲጀመር ለምን አሉሽ ጋር ይደውላል? በነገራችን የሊንክ ትራቭል ፔጅ እንዲሁ ራፍሊ ብታዩ ከሚፖሰቱ 10 ቪዲዮዎች ወይ የፓኬጅ ቆይታችን ነው የሚፖሰተው ወይም አሉሽ ነው የሚፖሰተው። ሌላ ማንም ሰው አይፖሰትም። ዝም ብሎ ነኝ ምናምን ከሚዲያው ጀርባ አይደለም። የሊንክ ትራቭልን ጉዳይ ፕሮሞት የሚያደርገው አሉሽ ነው፣ ይታወቃል። ማንም ሰው የሚያውቀው ነገር ነው፣ ሊንክ ትራቭልን የሚከታተል ማለት ነው። ረሙ ለምን አሉሽ ጋር ደወለ? አሉሽ ጉዳዩን ፕሮሞት ስላደረገው ነው የደወለለት ማለት ነው እንጂ አሉሽ የረሙ ስልክ ይኑሮ አይኑሮ አላውቅም። ከዛ በኋላ ረሙ ፖስቶ ደውሎኛ ጋር ልወዳደር ወይ ሲል ይወዳደረኛ ደስ ይለናል። ለምን ማስፈቀድም እኮ አይጠበቅበት። ማረጋገጥ የፈለገው ታማኒነታችንን ነበር። ስለማያውቀን መብቱ ነው። ኦኬ አሉሽን ደግሞ በሰው ስለሚቀርበው ታማኒነቱን አረጋገጠ፣ ፖሰተ። የፖሰተው ነገር ደግሞ ትክክል ስላልነበረ እኛ ለሶሻል ሚዲያ ማናጀራችን ቅድም ለገባው ለአሉሽ ነግረን ይሄ ነገር ተገቢ አይደለም ማለት ስለዚህ ደውለ ነገረው አለ። ስለዚህ እኛ መመሪያ ሰጠን። እኛ የምናውቀው እንዳልኩሽ ነው አሉሽ ደውሎ እንደሚነግረው ነው። ነገር ግን አሉሽ እንዳለው በዕለቱ በነገራችን ላይ አልዘገየም። ለምሳሌ ደውል ብለን በነገር ነው ይሄ ኔክስት ዴይ ምናምን አንድ ቀን አሳድሮ ምናምን ማርለም አሉሽ የነገረው የዕለት ሁለት ግን ረሙ ደወለ። እንግዲህ አሉሽ በነበረበት ነባራዊ ሁኔታ መደወል ሳይችል ቀርቶ ሰዓትን ወይም ደቂቃዎች በሚጠብቅበት ሞመንት ነው የደወለው እንጂ በነጋታውም አይደለም ማለት ነው። ደወለለት። ረሙ ሲደውልለት ይሄ ነገር በቃ ሰርቻለሁ ፓስፖርት እንዴት ላድርግ ሲለው አይ የሰራህበት መንገድ እኮ ልክ አለ ልደውልልህ እያሰብኩ ደወልክልኝ። የሰራው ነገር ልክክል አይደለም እንጂ እንደተባለው ቪዲዮ በጣም ራን አርጎ ሂዶ በጣም ብዙ ቀን ቆይተን ድባቡን አይተን ምናምን አይደለም እንደ ፖስተን እኛ ማሳወቃል ነው። አሉሽ መደወል በነበረበት እለት መደወል ነበረበት። ሆኖም ግን በእለት ሁለት ግን ደወለለት ረሙ። እንግዲህ አሉሽ ሰዓት እየጠበቀ ወይ ማታ ወይ ቀን አስቦ እንደሆነ ባናውቅም ማለት ነው። የዕለት ሁለት ግን ይሄን ጉዳይ ያውቃል ረሙ። አሉሽም ውድድሩ አይደለም አወዳዳሪ ነው። አሉሽ የሶሻል ሚዲያ ማናጀር ነው፣ አወዳዳሪ ነው። ስለዚህ የሚደዋወሉትም ለዛ ነው። ኦኬ ረመዳን ጥያቄ ደግሞ በቃ ሻመነበት እኮ ጉዳይን እኮ በነገር ቪዲዮንም ሳይው እኮ እንዳልሆነ እኮ ያውቃል። ኦኬ ስለዚህ ምን አለ በረመዳን እንዲወስዱኝ ላርግና ስልካቸውን ስጠኝና ላውራቸው አለው። ስልክ ሰጠውን ያሳምናቸዋለሁ አለ። በስልክ አወራ፣ መግባባት አልቻልንም። ናስቲ በአካል ኢንቫይት አደረግነው ቢሮ እና ቢሮችንን ቁጭ በል አወራን፣ መስማማት አልቻልንም። በነገራችን ላይ እየዋሻችሁ ነው እንደው ለሚለው ራፍሊ እኛ አንድ ጥያቄ መጠየቅ እንፈልጋለን። ከፈቀድሽን እስካሁን እኛ እሱን አልጠየቅነው፣ ተጠያቂ ነው የሆኑ እንደ አንድ ጥያቄ መጠየቅ እንፈልጋለን። እሺ ቅድም ያው ላይቭ ገብቶ ሲያወራ በነበረበት ሰዓት ከእናቱ ጋር የነበሩበትን አህዋል ምናምን እያሳየ ነበር። የጉዳዩም ተጨባጭ እናቱ ስለነበሩ ማለት ነው። እናቱን ቪዲዮ ያብራና ለእናቱ ጥያቄ አለን እኛ እሱ ስለማናምነው ማለት ነው። ለእናቱ ግን ጥያቄ አለን። ረሙ ማዘር እሺ ቆይ ፊቷ ልክ አይደለም። አቡዬ ትንሽ ልክ አይደለችም። ተረዳም
ቪዲዮ አዊ ልክ አይደለችም። ትንሽ ስሜታዊ ሆናለች። እንዳልኩሽ ቲቪን ሰብራለች ሳታውቅና በሱም ስሜታዊ ሆና ስለነበረ አንድ እዚሁ ጠይቃት አለ። ግን እኔ አንድ ህዝቡን አሳምነው ለምን እንደማታምነኝ አንዱን ውሸት ንገረው ለህዝቡ እኮ። ለዛ እኮ ነው ማዘርን ፊት ለፊት አንድ ጊዜ እናያቸውና እኛ ለማዘር ጥያቄ ስላለን ነው ማዘርን እንጠይቃቸው ነበር። ጠይቃቸው። እየሰማች ነው ሀይቢ። አይ ቪዲዮ አብራለሁ። ቪዲዮ ፊቷ ልክ አይደለም ሀይቢ። ተናዳለች። በድምጽ የማዘርን ድምጽ ሁላችንም እናውቃለን። እማዬ ሰላም አለይኩም ብላችሁ። ሰላም አለይኩም። ሰላም አለይኩም በይ። ሰላም አለይኩም። ይኸውልሽ አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ የረሙ እናት አንድ ጥያቄ ልንጠይቆት ነበር። አብሽሩ፣ ምንም ችግር የለም። መርሐባ። ያው ዛሬ እርስዎ ቤት ቅድም ወንድማችን ረሙ ቪዲዮ ወይም ላይቭ ገብቶ ሲያወራ በነበረበት ሰዓት ላይ እነዚህ ልጆች መተው በአካል መተው ቤት ፕሮግራም አዘጋጅተን የኔ እናት ከተነገራት በኋላ ደስ ብሏት በደስታ ቲቪውን ሰበረችው ሳታቅ በደስታ የሚል ነገር ቪዲዮ ሪከርድ አለን ሲያወራ ነበር ማለት ነው። ነገር ግን ለአላህ ብለው እርሶ የሚሄዱት ወደ አላህ ቤት ነውና ችግር የለውም መማል ከቻሉ በቁርአን ይማሉልን። ሲጀመር እንዳሸነፈ እርሶ ያውቃሉ። ውጭ ላይ ነው ሰርፕራይዝ ያደረግነው ፕሮግራም የሰራ ነው ያለቀሱት። ቤት ውስጥ ገብተው ለእኛ ሳሎን በነበርንበት ሰዓት ሌላ ክፍል ገብተው እቃ በሚሰሩበት ሰዓት ላይ እርሶ ወይም ልጃችሁ ድንገት እኛ ቡና ለማቅረብ እና የሰሩትን ክትፎ የሚጣፍጥ ክትፎ በሚያዘጋጁበት ሰዓት ላይ ተነካክቶ ወይም በማይታወቅበት መልኩ ወይም ኤሌክትሪክ ተነክቶ ቲቪ ወርቁን የተሰበረው እንጂ እዛውኛ ድንገት ነግረኖት በደስታ ነው ቲቪ የተሰበረው። ይህንን ለአላህ ብሎ ይመልሱልን። እንዶ ኪሽን አልነበሩ ሌላ ክፍል አልነበሩ? አይ በደስታ ማለቱ እኮ ያም በደስታው እንትኑ አስተውላም አልተራመደችም። በጣም ደስ ብሏታል። ደስ ብሏት ነው እንጂ እኮ እናንተ ስትገቡ ወይ እናንተ ድንገት ስትገቡ አይደለም። እሱ አመለካከቷ በጣም ደስ ብሏታል አይደለም። አሁን እኮ እሷ በጣም ተደስታለች። በጣም ደስ ብሏታል። እንደውም እኔ ያልኩህን ሰምተኛል። 3 ቲቪ ቢሰበርም እኔ ቅር አይለኝም ደስ ስላለኝ አልኩ። ለራስ ነው ያልኩ። እንደውም እንዴት ነው የተሰበረው? አንዴ እሱን ይንገሩን። እንዴት ነው የተሰበረው? ከጓዳ ወደዚህ ስመጣ ራሴ በቃ ገፍቼው ነው አባቴ። ራሴ ነኝ እኔ በቃ ወደ ጓዳ ትሪው ይዤ ስመጣ ደና እሱ ይኸውልህ አጠገብ የነበረ ልጅ ማለት ነው አባቴ። የኔ ቆንጆ ይኸውልህ ና ልንገርህ አባቴ። አሬ እንትን የሚል ማን ነበረኝ የኔ ቆንጆ ና ልንገርህማ። ቆይ ማይ የኔን ጥያቄ አልገባሁም ያልኩህ እኮ አልገባህም። ሰርፕራይዝ ያደረግነውት ውጪ ነው። አሁን እዚህ ጋር አጠገብህ ያለ ልጅ እኔ ልጁ አላውቀውም። ይኸው አጠገብህ የነበረ ልጅ ቀድማችሁ ልውጣ ሲል እኔ ደግሞ እሱ ሳይቀምስ ይወጣል በሚል ቸኮልኩ። ስቸኩል ከመጋረጃ ወደዚህ ሳልፍ በያዝኩት ትሪ ራሴ ነኝ ገፍቼ ጣልኩት ማለት ነው። ልጁ ቸኮለ። የሆነ ፕሮግራም አለብኝ አላለ የኔና ተጠየቅኩት መሰለው ፕሮግራም አለብኝ ልውጣ ሲል እኔ ደግሞ ሳይቀምስ ማይወጣም ብዬ ቸኩዬ ወደዚህ ስመጣ ራሴ ገፍቼው ማለት ነው። ስለ እናንተን አይመለከትም። ስለ ቲቪ የሚመለከታችሁ ነገር እኮ የለም። እኔ በእርግጥ እሱ አይታችኋል። አልበላም እቸኩላለሁ። እሱ ሲወጣ እናንተ አትቀመጡ መቼም ልትወጡ ነው። እኔ ደግሞ እንግዳ እንደምትመጡ ያው እንግዳ ይመጣልም ስላለኝ በቤት ሰው በባዶ አይወጣም በሚል እኔ ደግሞ ቡናው ሳትወጡ ስላልፈለኩ ተቸኮልኩ። እኔ ደግሞ ቸኮልኩ እና ቸኩዬ ወደዚህ ልመጣ ሲል ልጁ ቸኮለ። ያ ፕሮግራም አለበት አላችሁኝ። ውሃ እንኳን ሳትጠጣ በብርጭቆ አትወጣም፣ በብርጭቆ አልጠጣህም በሃይላንድ ነው እንጂ ብዬ ያ ሁሉም አዋሸሁት። ያ የቀበጣጠርኩት እኔ እንዲቀመጥ ነው። እና ቸኩዬ ወደዚህ ስመጣ ቲቪ ጫፉ ነካሁት። ከዛ አይተሃል ዕቃ ላይ ወደቀ እንዳለ ተበላሸን። እስክሪኑ ፈሰሰ እና እንጂ እናንተ የሚመለከት አይደለም። በእርግጥ በወቅቱ ደስ ብሎኛል፣ ተደሰትኩ። 3 ቲቪም ቢሰበር አይሰማኝም እንኳን እዚህ አንድ ቲቪ
የበለጠው ነገር ተደስቻለሁ ብዬ መልስ ሰጠኋችሁ። በቃ እኔ ሰብረዋል ብያለሁ። እንደ ሀቡ ቅድም ረም ነገር ያው